ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች ዛሬ የተወሰኑ ጉዳዮችን እናያለን። ዛሬ ግን የምናያቸው አንድ መጽሐፍ አለ። ከዛ መጽሐፍ ካነበብኩት ውስጥ የተወሰነ ሀሳብ ይዤላችሁ መጥቻለሁኝ። ይሄ አዲስ መጽሐፍ ሊሆን ይችላል እና ምርጥ ሪከመንድ የማደርጋችሁ እንደውም እንድታነቡት የምፈልገው መጽሐፍ ነው። አብዛኛውን ጥሩ ነገሮች በውስጡ ያለው ነገር ነው። ዶፓሚን ዲቶክስ የሚባል ነው። ስለ ሞቲቬሽን፣ ስለ ፕሮክራስቲኔሽን ወይም ደግሞ ስለ መነቃቃት እንዲሁም ስራን ስለማዘግየት ነገ ስለማለት የሚያወራ የተወሰኑ ፓርቶች አሉት እና ከዛ ውስጥ እኔ ትንሽ ትርጉም የሰጠኝን ነገር ይዤላችሁ መጥቻለሁ። እነዚህ ነገሮች አንድ ሶስት ነገሮችን ነግራችኋለሁ ማለት ነው። ስለዚህ በመጀመሪያ የመጀመሪያው ምንድን ነው? ፕሮክራስቲኔሽን ምንድን ነው? ፕሮክራስቲኔት ማድረግ ስራን ነገ እሰራለሁ፣ ከነገ ወዲያ እሰራለሁ፣ የዛሬ ሳምንት፣ የዛሬ ወር፣ የዛሬ 2 ወር እሰራለሁ እያል ማዘግየት ማለት ነው ፕሮክራስቲኔሽን ስንል። ስለዚህ ፕሮክራስቲኔት እንድናደርግ የሚያደርጉ የተለያዩ ፋክተሮች አሉ፣ የተለያዩ ምክንያቶች አሉ። ከዛ ውስጥ ታዲያ አሁን የምናየው እንዴት ነው ይህን ፕሮክራስቲኔሽን ወይም ደግሞ ነገ የማለትና የማዘግየትን የምናስወግድበት መንገድን እናያለን ማለት ነው። እንዴት ነው ማስወገድ የምንችለው የሚለው 3 ቲፖች እነግራችኋለሁ፣ ወይም 3 ዋና ነገሮች እነግራችኋለሁ። የመጀመሪያው ምንድን ነው? አእምሮን ማጽዳት ወይም ደግሞ አእምሯችንን ማጽዳት። ዲክላተር ዩር ማይንድ። እንዴት ነው አእምሯችንን የምናጸዳው? በምን አይነት መልኩ አእምሯችንን እናጸዳለን? አእምሯችንን ልናጸዳ የምንችለው አእምሯችን በተለያዩ ስራዎች ተጨናንቆ ባልተሰሩ ስራዎች ተጨናንቆ ሊሆን ይችላል። ስለዚህ አእምሮን ከሚያዝሉ ነገሮች ውስጥ አንዱ ምንድነው? ያልተሰራ ስራ ወይም ደግሞ ያልተከናወነ ተግባር እየበዛ ሲመጣ አእምሯችን ላይ በጣም ትልቅ ጫና የሚፈጥር ነው። ስለዚህ አእምሯችንን ማጽዳት ይፈልጋል። ምን በማድረግ? እነዚህ ስራዎች በመስራት የማንሰራቸው ስራዎች በመጀመር እርምጃ የማንወስድባቸውን ስራዎች እርምጃ በመውሰድ ለምሳሌ ማንበብ፣ ዛሬ አነባለሁ፣ ነገ አነባለሁ፣ ከነገ ወዲያ መስከረም ጀምራለሁ፣ ጥቅምት ወይ ደግሞ ጃንዋሪ ላይ ጀምራለሁ፣ ወይ ደግሞ ኔክስት ዊክ ጀምራለሁ፣ ኔክስት መንዝ እያልን ልናዘገይ እንችላለን። ግን ደግሞ እርምጃ ስንወስድ አእምሯችን ንጹህ ይሆናል። ዛሬ ጀምረን ለምሳሌ ማንበብ 10 ገጽ አነባለሁ፣ 30 ወይ 30 ደቂቃ አነባለሁ፣ 30 ፔጅ አነባለሁ፣ 20 ፔጅ አነባለሁ ብለን ስንጀምር አእምሯችን እየጸዳ ይመጣል። ስራን ማለት ነው። ሌላ አይደለም። በቀላሉ ቤትን ማጽዳት ሊሆን ይችላል። የምንኖርበትን ቤት አጸዳለሁ ከምንል ስናጸዳው እንደተጸዳ ሲሰማ አእምሯችን እየጸዳ ይመጣል ማለት ነው። ስለዚህ አንደኛው ምንድነው? ዲክላተር ማድረግ፣ አእምሯችንን ጽዱ ማድረግ የመጀመሪያውና ዋነኛው ነው ማለት ነው። ስለዚህ እነዚህ ነገሮች እንዳልተሰራ ስራ አእምሮን የሚያዝል ወይም የሚያደክም ነገር የለም። እነዛ ብዙ ስራዎችን ፕሮክራስቲኔት እያደረገ ወይም ነገ እያዘገየ ባቆየን ቁጥር አእምሯችን ምን እየሆነ እየተጨናነቀ አእምሯችን ኦቨርዌልሚንግ ይሆናል ማለት ነው። በጣም አእምሯችን ላይ ስልቹ ያዝለናል ወይም ደግሞ ፋቲግ ይሆናል ማለት ነው። ስለዚህ እነዚህ ስራዎች በደንብ አድርገን ፕሮክራስቲኔት ከማድረግ ይልቅ መስራት፣ ወደ ስራ በምንገባበት ጊዜ ይሄ አእምሯችንን እያጸዳልን ይመጣል ማለት ነው። ስለዚህ ፕሮክራስቲኔት የምናደርግበትን እርምጃ እየወሰድን ስንሄድ ነገ የምንለው ስናቆም ወዲያ ወደ ስራ በመገባን ቁጥር ፕሮክራስቲኔሽን እየጠፋ ይመጣል ማለት ነው። ነገ የምትለውን አንድ ስራ መምረጥ፣ ሁልጊዜ ነገ ሰራዋለሁ የምንለውን ስራ አንድ መምረጥ፣ ከዛ ወደ ተግባር መግባት፣ አክሽን መውሰድ፣ ከዛ አእምሯችን እየጸዳ ይመጣል ማለት ነው። ይሄንን በማድረግ ፕሮክራስቲኔሽን ልናስወገድ እንችላለን ማለት ነው። አንደኛ ይሄ ነው። ሁለተኛ አይደንቲፋይ ዘ ሪዝን ዋይ ዩ አር ፕሮክራስቲኔቲንግ። ለምን ስራን ነገ እንደምንል ወይም እንደምናዘገይ ምክንያቶችን መዘርዘር። ምንድነው ሪዝኑ? ለምንድነው ስራን ነገ የምለው? ብዙ ምክንያቶች ሊኖሩ ይችላሉ። ከዛ ውስጥ ለምሳሌ አንዱ ስንፍና ሊሆን ይችላል፣ ሪለክታንስ ሊሆን ይችላል፣ ቸልተኝነት ሊሆን ይችላል፣ ስራውን ስለምንፈራ ሊሆን ይችላል። በቀላል ምሳሌ ልንገራችሁና አንድ የምንወደው ሰው ካለ ያንን ሰው ለማናገር ሂደን ስንሄድ አሁንም እንፈራለን። ያ ፍራቻ ሊሆን ይችላል። ወይ ደግሞ አንድ የስራ ኃላፊ ሊሆን ይችላል ሂደን ለማናገር፣ ወይ ደግሞ የሆነ ሰው አንድ እርዳታ ሂደን ለማናገር እንፈራለን። ስለዚህ ፍራቻ ሊሆን ይችላል ማለት ነው። ሪላክታንስ ቸልተኝነት ሊሆን ይችላል። ኢጎም ሊሆን ይችላል። ሂጄ ባናግራት እንደዚህ ይለኛ፣ እንደዚህ ኢጎችንን እንፈራዋለን ማለት ነው። ስለዚህ ኢጎ እነዚህ ነገሮች ሊሆኑ ይችላሉ። ከዚህ በተጨማሪ ታዲያ ዋና ምንድን ናቸው? ሪዝን ወይም ደግሞ ምክንያቶች ብለን የምናስቀምጣቸው ነገሮች አሉ። እነዚህ የመጀመሪያው ምንድን ነው? አንደኛው ላክ ኦፍ ክላሪቲ ነው። ግልጽ የሆነ ግብ የለንም። አንደኛ ላክ ኦፍ ክላሪቲ ስንል ግልጽ የሆነ ወዴት ነው የምንሄደው፣ ምንድን ነው የምንሰራው፣ ለምንድን ነው የምንሰራው፣ መጨረሻስ ምንድን ነው የሚለውን በደንብ አናውቀውም ማለት ነው። ስለዚህ ወዴት እንደምንሄድ ካላወቅን፣ ምን እንደምንሰራ፣ እንዴት እንደምንሰራ ካላወቅን ክሊር የሆነ ዳይሬክሽን የለንም። ስለዚህ ያንን ነገ በማለት እናሳልፋለን ማለት ነው። ከዛ ይልቅ
ክሊር የሆነ ዳይሬክሽን ማንበብ ካለብን አንብበን፣ የስራ ልምድ መውሰድ ካለብን የስራ ልምድ ወስደን፣ ሰውን መጠየቅ ካለብን ሰውን ጠይቀን ወደ ስራው መግባት የተሻለ ነው። ነገ ምንም የተሻለ ነገ የሚመጣበት ምክንያት የለም። እኛ ዛሬ የሰራነው ማንነት ነው ነገ የምናገኘው ማለት ነው። ይህንን ለነገ ማንነት ስራዎችን አሳልፈን መስጠት፣ ለነገ እኛ ስራዎችን ሁለተኛው ፕሮክራስቲኔሽን ምንም ግንዛቤ የለንም። ፕሮክራስቲኔት የምናደርገው ምንድነው፣ ፕሮክራስቲኔሽን ምንድነው የሚለው ግንዛቤ ላይኖረን ይችላል። ስለዚህ ፕሮክራስቲኔት ስራን ስለማዘግየት ግንዛቤ መውሰድ ይኖርብናል ማለት ነው። ሶስተኛው ትኩረት ማጣት ነው። ትኩረት ማጣት እንዴት ነው? ትኩረት ማጣት ስንል ለምሳሌ በተለያዩ ነገሮች ዲሞቲቬትድ ወይም ሞቲቬትድ ልንሆን እንችላለን። ወይም ደግሞ ትኩረታችንን የሚወስዱ ብዙ ነገሮች አሉ። ዲስትራክትድ የምንሆንበት በጣም ብዙ ነገሮች አሉ። ሶሻል ሚዲያ ሊሆን ይችላል። ለምሳሌ በተለያዩ አሁን ኖቲፊኬሽኖች፣ ስልካችን ብዙ ነገር ምን ያደርጋል? ዲስትራክትድ ያደርገናል። ስለዚህ ትኩረታችን ማጣት ነገ እንድንል ያደርገናል። ምክንያቱም አንዴ በስልክ ላይ ተጠምደን በሶሻል ሚዲያ ላይ ተጠምደን ረጅም ሰዓት ስንወስድ እንደክማለን። ከደከምን በኋላ ወደ ዋና ስራ ስንመጣ ሰውነታችን ደክሟል፣ ዝሏል። ከዚያ ምን ማድረግ አንችልም? ያንን ነገር መስራት አንችልም። ነገ ወይ ከሰዓት ስራዋለሁ፣ ነገ ደግሞ ሌላ ስራ ይመጣል። ነገን እየወለደ ይሄ ስራ ተደማምሮ ቋጥኝ ሆኖ እኛን ጠልፎ ይጥለናል። ስለዚህ ዲስትራክሽን በጣም ወሳኝና ልናስወግደው የሚገባ ነገር ነው ማለት ነው። ሌላኛው ታዲያ ፊር ነው፣ ፍራቻ። ምንድን ነው የምንፈራው? በዚህ ነገር ላይ ጥሩ አይደለንም ብለን እናምናለን። የያዝነው እውቀት በቂ አይደለም፣ የያዝነው ልምድ ጥሩ አይደለም፣ በቂ አይደለም ብለን እናምናለን ማለት ነው አንዳንዴ። ስለዚህ ይሄንን ራሳችንን እንጠራጠራለን ማለት ነው። ስለዚህ ይሄኛው ትልቁ ምክንያት ይሆናል። በራሳችን አናምንም ወይም ጥሩ አይደለንም ብለን ማመን ማለት ነው። ስለዚህ ህልማችንን ለማናውቀው ነገ አሳልፈን እንሰጣለን ማለት ነው። ጥሩ አይደለንም። ሌላ ደግሞ ሰዎች ምን ይሉናል ብለን እናስባለን። ሰዎች ምንም ያሉ ሰዎች ስለኛ የሚያስቡት ምናልባት ለአንድ ደቂቃ፣ ምናልባት ለ5 ደቂቃ፣ ከዛ በኋላ ስለኛ አያስቡም። እኛ ግን ሰዎች ምን ይሉናል ብለን እናስባለን። ሁለተኛ ይሄን ያህል ባልችለውስ ባላቀውስ ከኛ በታች ብዙ ሰዎች እንዳሉ አንረዳም። እኛ ጥሩ አይደለንም ብለን ስናስብ ምን ይሆናል ማለት ነው? ይሄን ነገር እንፈራዋለን። ስራውን በመጀመር ከኔ የተሻለ ሰዎች ሳሉ እኔ ይሄንን ነገር ባቀርበው ከኔ የተሻሉ ሰዎች ደግሞ ምን ይሉኛል የሚለውን ልናምን እንችላለን። ስለዚህ ያንን ነገር አንጀምረውም ማለት ነው። ይሄ ፍራቻ ታዲያ ወደኋላ የሚያስቀረን ሌላኛው መንገድ ሲሆን፣ አምስተኛ የጥድፊያ ስሜት ማጣት። ምክንያቱ ምንድነው? ለምሳሌ እንበልና አንድ ሰው ልጁ ታሞ ወይም እናቱ ታማ ባለችበት ሰዓት ሕክምና አለመውሰድ አይቻልም። ሁሉም ሰው ሕክምና ይወስዳል በእርግጠኝነት፣ በአጣዳፊ ማለት ነው። ስራው ልክ እንደዚህ አጣዳፊ አልሆነብንም ማለት ነው። ምክንያቱም ነገ ብንተወው ዛሬ የምንጎዳው ነገር የለም። ለነገ ብናደርገው ዛሬ የምንጎዳው ነገር እንደሌለ እናውቃለን ማለት ነው። ስለዚህ ስራዎችን ነገ የምንልበት አጣዳፊነት የለውም። ስለዚህ የሚጎዳን ነገር የለም፣ አያስርበንም። ምን በላው ነገር አለን ዛሬ ማለት ነው። ግን ነገ ኢን ዘ ሎንግ ራን በጣም የሚጎዱ ነገሮችን ይዞ እንደሚመጣ እናውቃለን፣ ውስጣችን ያውቃል። ግን ጥድፊያ ስሜት ስለሌለ ማለት ነው። ሌላኛው የተደራጀ ወይም የተመሰረተ ሩቲን ስለሌለን ነው። የተደራጀ ወይም የተመሰረተ ሩቲን፣ ልምድ፣ የዕለት ተዕለት ተግባር የለንም። ጠዋት ተነስተን ምንድን ነው የምንሰራ አናውቀውም። የት ጋር ነው የምንሰራ? እንዴት ነው የምንሰራው? እንዴት ነው የምንጀምረው? አናውቀውም። ስለዚህ ሩቲን መመስራት ያስፈልጋል። የዕለት ተዕለት ተግባራችን ማለት ነው። በየዕለቱ የምንሰራቸው ነገሮች ሊኖሩን ይገባል። ስንነሳ እዛ ቦታ ላይ እንቀመጣለን። ምን እንደምንሰራ እናውቃለን። ስራውን እንጀምራለን። ኢንተራፕትድ ሳንሆን እንሰራለን ማለት ነው። ሌላኛው ሜንታል ኦቨርሎድ ነው፣ ወይም ደግሞ የአእምሮ ጫና። መጀመሪያ እንዳልነው የአእምሮ ጫና ብዙ ባልተሰሩ ስራዎች የሚመጣ ነው። ብዙ ያልሰራናቸው ስራዎች በሚኖሩበት ሰዓት አእምሮ ጫና ውስጥ ይገባል ማለት ነው። ስለዚህ የአእምሮ ጫናን ማስወገድ ያስፈልጋል። ሌላ አላስፈላጊ እንቅፋቶች ወይም አኔሰሪ ፍሪክሽኖች ማለት ነው። ለስራችን ምቹ የሆነ ኤንቫይሮንመንት አላዘጋጀንም። የምንሰራበትን ቴብል አላዘጋጀንም። የምንሰራበትን ቦታ አላዘጋጀንም። ስለዚህ ያ አንዱ እንቅፋት ይሆንብናል ማለት ነው። ስለዚህ የምንሰራቸው ቦታዎች ምንድን ነው የምንሰራው? የምንሰራውን ካወቅን፣ መቼ ነው የምንሰራው? ሰዓቱን ካወቅን፣ የቱ ጋር ነው የምንሰራው? ቦታውን በደንብ አድርገን ልናዘጋጅና ለዛ ስራ ኮምፈርተብል የሚሆን ቦታዎችን አዘጋጅተን መጀመር እንችላለን ማለት ነው። እነዚህ በዋነኝነት እንግዲህ የፕሮክራስቲኔሽን ሪዝን ናቸው፣ ምክንያቶች ናቸው። ስለዚህ ይሄ ቴብል ካልተዘጋጀ፣ ይሄ እንደዚህ ካልሆነ፣ ይሄ ቦታ እስኪዘጋጅ እያል ፕሮክራስቲኔት አናደርግም ማለት ነው። ያ ቦታ ካለ ቀጥታ እዛ ቦታ ላይ ሄደን መስራት እንድንችል እድሉን ይፈጥርልናል ማለት ነው። እናንተስ ምንድን ነው ፕሮክራስቲኔት እንድታደርጉ የሚያደርጓችሁ? ከነዚህ ውስጥ ምንድን ነው ነገ እያላችሁ ስራ እንድታዘገዩ የሚያደርጓችሁ?
ስለዚህ ዛሬውኑ ዘርዝሩት፣ ከዚያ በኋላ ወደ እርምጃ ግቡ ማለት ነው። ሶስተኛ ይህን እንድናስወግድ የሚረዳን ታዲያ ምንድን ነው? ዲፐን ዩር አንደርስታንዲንግ ኦፍ ፕሮክራስቲኔሽን። ስለ ፕሮክራስቲኔሽን ወይም ስራን ስለማዘግየት ጥልቅ የሆነ እውቀትን መገንባት። ፕሮክራስቲኔሽን ከሞቲቬሽን ጋር በጣም ክሎዝሊ ሪሌትድ ነው። ሞቲቬትድ በሆን ቁጥር ስራን ፕሮክራስቲኔት ወይም ለነገ እያን አናዘገይም። ግን ዲሞቲቬትድ ስንሆን ደግሞ በተቃራኒው እናዘገየዋለን ማለት ነው። ስለዚህ ፕሮክራስቲኔሽን ከሞቲቬሽን ጋር በደንብ የመገናኘት ልምድ አለው። ነገሮችን የማንደፍረው ስራዎችን የማንደፍረው አስቸጋሪ ስለሆኑ ብቻ ሳይሆን እኛ የመድፈር ችግር ስላለብን ነው። ስራዎችን ስለማንደፍራቸው ስራዎች ችግር ይሆናሉ ወይም ከባድ ይሆኑብናል ማለት ነው። ስለዚህ ስራዎችን ስንደፍር ቀላል እየሆኑልን ይመጣሉ ማለት ነው። ሌላው ታዲያ ሞቲቬትድ ስንሆን ፕሮክራስቲኔት አናደርግም። ይሄ ግልጽ ነው። ሞቲቬሽንን በደንብ ከፕሮክራስቲኔሽን ጋር የሚያያዝ ነው ማለት ነው። ሌላ የምናዘገይበት ምክንያት ታዲያ ምን ሊሆን ይችላል? ስላልተነቃቃን ሊሆን ይችላል። ነገ ሰራዋለሁ ሊሆን ይችላል። ስራን ስለፈራን ይሆናል። ቅድም እንደተነጋገርነው ፍራቻ ሊሆን ይችላል። ስለደከመን ሊሆን ይችላል። ድካም ውስጥ ሆነን አይ ይሄ በቃ ነገ ሰራዋለሁ። ለምሳሌ ማንበብ ከሆነ ግዴታ አይደለም፣ ከነገ ወዲያ እያን ጊዜ ልናሳልፍ እንችላለን። ግን ተቀጥረን የምንሰራ ከሆነ በድካም ውስጥም ሆነ በዝናብ ውስጥም ሆነ በፀሐይም ሆነ በህመምም ቢሆን ሄደን ስራችንን እንሰራለን። ምክንያቱም እዛ ጋር የምናጣው ነገር እዛ ጋር ካጣን ህይወት እንደሚቋረጥ ስለምናውቅ ማለት ነው። ገቢ እንደሚቋረጥ ግን እዚህ ጋር ገቢ እንደማይቋረጥ እርግጠኛ ስለሆን ባናነብም ብናነብም ምንም አይመጣብንም ስለምንል ምን እናደርጋለን ማለት ነው? ፕሮክራስቲኔት እናደርጋለን ማለት ነው። እና ፕሮክራስቲኔት ስናደርግ ታዲያ ምን እያደረግን ነው? ፕሮክራስቲኔት ወይም ስራን በምናዘገይበት ጊዜ ራሳችንን እየዋሸን ነው። ምን እያልን? ለነገ ማንነታችን ዛሬ አሳልፈን ስራን እየሰጠነው ነው። የነገ ማንነታችን ማለት ነው። ዛሬ ያልተሰራበት ማንነት ነገ ጥሩ ሊሆን አይችልም ማለት ነው። ነገ ሰራዋለሁ እያልን በምናዘገየው ማለት ነው። በትክክሉ ራሳችንን እየዋሸን ስለሆነ ማለት ነው። አእምሯችን ብዙ ጊዜ ለሰርቫይቫል እንጂ ለትራይቫል አይሰራም። የምናገኛት የምንመገበው ነገር እስካለ ድረስ ቁጭ ነው የሚለው አእምሯችን። ስለዚህ አእምሯችን ካሳመን የምንመገበው ነገር አለ፣ የሆነች በሳምንት ወይ በወር የምናገኛት ነገር ካለች እሷ ላይ ብቻ አሳልፈን እሷ ላይ እየሰራን ሰርቫይቭ እንድናደርግ ነው አእምሯችን የሚፈልገው። ከዛ በኋላ ምቾትን ነው የሚፈልገው። ስለዚህ ከዛ ወተን ከሰርቫይቫል ወተን ወደ ትራይቫል መግባት ያስፈልጋል ማለት ነው። አእምሯችንን ማሰልጠን በጣም ጠቃሚ። ምን መጥፎ ነገር መጨረሻ ላይ ታዲያ ፕሮክራስቲኔት በማድረጌ ምን መጥፎ ነገር ይገጥመኛል የሚለውን በደንብ አድርገን ልንዘረዝር ይገባል። ምንም ማጣው ነገር አለ፣ ምንም እናጣው ነገር አለ ብለን በደንብ አድርገን ልንዘረዝረው ይገባል። ከዚያስ ምን አይነት ጎል አለኝ? ያ ጎልሳ ሊሳካ ይችላል? ካልተሳካስ ምን ይገጥመኛል? ህልሜስ ሊሳካ ይችላል? ካልተሳካስ ምን ይገጥመኛል ብለን በደንብ አድርገን ልናውቀው ይገባል፣ ልንዘረዝራቸው ይገባል። ከዚያ በኋላ እነዛ የምናጣቸውን ነገሮች እያሰብን ፕሮክራስቲኔት ማድረጉን ልንተው እንችላለን። ዛሬ ካላነበብን ነገ እንደምንጎዳ፣ ዛሬ ካልሰራን ነገ እንደምንጎዳ እያሰብን በደንብ አድርገን ወደ ስራ ልንገባ ስለምንችል ይሄንን በደንብ አድርገን ልናስብበት ይገባል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሌላ ጊዜ እንግዲህ በተመሳሳይ ወይም በተለየ ርዕስ ከዚህ መጽሐፍም ሊሆን ይችላል የተለያዩ ሀሳቦችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ይሄ ሀሳብ ለሌላ ሰው እንዲደርስ እና ሰዎችን ይቀይራል ብላችሁ ካሰባችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።